ያው ከመጀመሪያ ጀምሮ የተፈጠረብኝ ነገር ነው እና ችግር የለውም ላሳያችሁ ይችላል። ቆይ አንዴ ካሜራውን አጥፎ አንዴ ሲጀመር እኔ ይሄን ነገር ማድረግ ማሳየትም አልፈለኩም ነበር፣ ግን አጠገቤ በቃ የሆነ ትልቅ ሰው አለ። ግን ምንድነው እያለን ያለነው ጉዳዩ እውነተኛነቱን ማረጋገጥ በአይን አይተን እንግዲህ ይሄ ነው እውነት ነው የሚለውን ማረጋገጥ መቻል አለብን። ካሜራ ክሩ አባላት በሌሉበት ያለውን ነገር እኔ የሕክምና አካል ነኝ፣ ካስፈለገ የሕክምና ቦታ ሄደን አስፈላጊ ሁኔታ ማየት ስላለብን ይሄን ነገር እሱን ትብብር እንፈልጋለንና ማየት የሚኖርብን ይመስለኛል። ማየት ማለት ምን ማለት ነው? እናንተ ወጣችሁ ለሌላ ሰው ልታወሩ ነው? እናንተ ልታሙ ነው? ካሜራ ፊት እዚህ ቁጭ አድርጋችሁ አላሳየኝ ማለት ምን ማለት ነው? አይደለም አትም የለኝም ምንም የለኝም። በቃ ካወራችሁ ይበቃኛል። ይሄን ያክል ይኸውልህ ድሮ ጀምሮ በቃ ህፃኖች ሲሰርቡኝ፣ ሴቶች እንደዛ የፍቅረኛ የሚስቴ ቤተሰቦች እነዛ ጓደኞች ሲሰርቡኝ የነበሩት እንዴት እሱ አሁን ጆሮ ላይ ነው ያለው። ትዳር ጀምሬ ማምኑን ተሳካለሁ። ይሄው ሁለት የጀመርኩ ሁለቱም ተበላሽ። እንዴት ነው አምኜ ሶስተኛም ቀጥለው? ወንድማችን ከዚህ አይነት ሳይኮሎጂ ነፃ መሆን አለበትና ምንድነው እስኪ መፍትሄ ብለህ ከምታስባቸው ነገሮች መጀመሪያ ላይ ምንድነው መጀመሪያ ማድረግ ያለብን ብለህ የምታስበው ምንድነው? የዚህ ጉዳይስ መፍትሄው እሱንም የጠራንበት መፍትሄ ፍለጋ ስለሆነ ምንድነው የምትለን ነገር አለ ወይ? ይሄ ባንተ ያመጣው በኃጢአት ወይም ከባዕድ አምልኮ ጋር የሚገናኝ ወይም ይሄ የፈጣሪ ቁጣ አይደለም። ሕክምና ዱካሾ የያዘውን ነገር መፍትሄ ጥግ ሳያደርስ የማይለቅ ትልቅ ሾው። እኔም ለዛም ደስተኛው አብሬ የምሰራው በሆስፒታል ደረጃም ያልሄድኩባቸው ኢትዮጵያ ውስጥ የለም። በቃ እየሄድኩ እየነገርኳቸው ነበር። ግማሽ ሙድ ይዝብኛል ነው እንደዛ ነገር አይተናገ የፈጣሪ ምና ያዩልኛል። በህፃንነቴ ገና ስወለድ ያላገኘሁት መፍትሄ አሁን ካደኩ በኋላ እንዴት አይነት መፍትሄ ነው ሊመጣልኝ የሚችለው? ዩኒቨርሲቲ መምህር ማለት ቀላል ጉዳይ አይደለም። በቃ እንደዚህ ማፍቀር ምና አልፈለኩም ነበር። በቃ ራሴን ለማኖር ነበር የምፈልገው። ግን እቺ ልጅ መጣች። እቺ ልጅ ከመጎዳት ብዬ ዩሪነሪ ሲስተማችንን ያንዳንዱን ከሰውነታችን ኦርጋን ወደ መራቢያ አካላቶች ላይ የሚሄዱትን እያንዳንዱን የሴል የኦርጋን በአንዱ መስመር ብቻ ቀጥታ ወደሱ እንዲሰራ የሚደረግ ሰርጀሪ ነው። አሁን ካለው የኛ ሀገር ሁኔታ ሰርጀሪው እስካሁን እስከሰማሁት የለም። ኦርዲናሪ ከምንላቸው ሰው ትክክለኛ ሰው ላይ አሉ ምንላቸው ኢስቲሜት አድርገ ሊገመት የሚችል የአንድ ሰው የዘር መራቢያ አካል መርዘም አለበት ብሎ ከሚታሰበው በላይ መርዘም በሁለት የመራቢያ አካል መብቀል ሲሆን በሁለቱም በኩል ላይ የሽንት መፍሰሻ ቱቦዎች ምናምን ስለሚኖሩ አንዱ ሞር ፋንክሽናል ሆኖ ዋናውን ነገር ይዞት ቢያድግም ሁለተኛውም እድገት ያሳያል። ግን እንደ አንደኛው ትልቅ አይሆንም። ግን የሽንት ቱቦዎች ሲሆኑ ለሽንት ላይ ሁለቱም ላይ ፈሳሽ ያሳያሉ። ሁለት የመራቢያ አካል ያለው ወንድ ራሱን ወይም ደግሞ እውነታውን ከራሱ አንደበት አጋለጠ። ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ከሆነ አንድ ኬዝ ወደ እናንተ አድርሰን ነበረ። ወንድ ሆኖ ሁለት የመራቢያ አካል ያለው ሰው መጨረሻ እንግዲህ ምንድን ነበረ? ከዚህ በፊት እንዳያችሁት ከሆነ አንዲት ሴት ነበረች። ሁለቱንም አካል ይዛ ከዚህ በፊትም መታኛ ጋር ብዙ ነገሮችን አድርገን ከፋሚሊም ጋር ያለውን ነገር እኛ ሶልቭ አድርገን በተቻለን አቅም ውጪ እስከ መሸኘት ውጪ እስከ መላክ ድረስ ቀዶ ጥገና እንድታረግ ጭምር አድርገን ነበረ። እንግዲህ ይሄ ደግሞ እናንተ ራሳችሁ ከዚህ በፊትም ያያችሁት ነበር ወደ ተመልካቾቻችን። አሁን ደግሞ ይሄ ሲመጣ ለየት ያለ ጉዳይ ሆኖ መጣ። ወንድ ነው፣ ነገር ግን ሁለቱንም የራሱን የወንድ የመራቢያ አካል ነበር ይሄ ሰው የያዘው። ያ እንግዲህ በጣም ያስደነገጠን፣ እንዲህም አለ እንዲህም ይፈጠራል እንዲህ ብለን እንድንደነግጥ ያደረገን በጣም ትልቅ ጉዳይ ነበር። እንግዲህ ተመልካቾቻችን ከዛ በኋላ የተፈጠረውን ነገር ተመልክታችኋል። ይሄንን ነገር ምንድነው ብለን ወደ ቤት በምንሄድበት ጊዜ እያንዳንዱ ነገር ከባለቤቱ አንደበት እውነታውን አዎ በአይኔ በብረቱ ተመልክቻለሁ ነበር ያለችን። ከዛ በኋላ እንግዲህ ከሱም ጋር ያለውን ነገር ለመቀጠል እሱንም እውነታውን ለመስማት ሞከርን። እሱ ፈቃደኛ አልነበረም። እንግዲህ ምንድነው የምትሉት? እንደዚህ አይነት ነገር ጭራሽ ሰምታችሁስ ታውቃላችሁ? እስከ ማለት ያለው ነገር ሽምጥጥ እስከ ማድረግ ድረስ ደርሶ ነበረ። ሁኔታዎች ጥሩ አልነበሩም። እንዲረጋጋ ለማድረግ ሞከርን። ባዮሎጂካሊ ስለተፈጠረው ነገር በፍጹም ለመውቀስ አልሞከርንም። ወደ ተመልካቾቻችን እዚህ ጋር እንድትረዱት የምፈልገው ነገር
ባዮሎጂካሊ በተፈጥሮ ስለመጣው ነገር በፍጹም ምንም አይነት ኤክስተርናል ነገር እኛ ለማሳደር አልሞከርንም። እኛ እያደረገን የነበረው ግን እውነታውን አንደኛ ማወቅ አለብን። ከእውነተናው ጀርባ ደግሞ እሷ ላይ እያደረሰባት ያለውን ጉዳት ደግሞ እሱን ነገር ነበረኛ እንግዲህ ለመቃወም እየሞከርን የነበረው። ምክንያቱም በዚህ ጉዳይ መቀጠል ያለበት ጉዳይ አይደለም፣ ከባድ ጉዳይ ነው። እውነት ለመናገር እንግዲህ ሰውም እንደሚያስበው የፈጣሪ ቁጣ ምናምን የሚባልም ጉዳይም አይደለም። እውነታውን ከሳይንስ አንጻር የሚለውን እንግዲህ ማረጋገጥ የሚኖርብን ጊዜ ይመስለኛል። አሁንም እንግዲህ ከዛ እሷም መጣች ያለውን ነገር እውነት ነው ብላ በአይኗ ያየችውን በብረቷ ማየቷን ለማረጋገጥ ሞከረች። እሱ በፍጹም ሊያስወራት እንግዲህ አልሞከረም ወይም ደግሞ አልፈለገም። እኛ ነገሮች እንዲስተካከሉ አደረገን። የደረስንባቸው አንዳንድ ጉዳዮች ነበሩ። ስለዚህ ሰው ከዚህ ቀደምም ትዳር እንደነበረው ለመናገር ሞከርን። ስለዚህ ተጨባጭ ያልሆነ ማስረጃ የሕክምና የእሷን ማስረጃዎችም ሳይቀር እያንዳንዱ ነገር እጃችን ላይ እንዳሉ ተናገርን። ስለሱም የቀድሞ ሕይወት እያንዳንዱን እውነታውን እንደምናቅም ነገርን። ይሄ ሰው ሌላ ነገር እንደሌለው ሌላ አማራጭ እንደሌለው እውነታው እየተደረሰበት እንደሆነ ነው ለመናገር የሞከረው። እኛ ለራሱ ብለን እንደሆነ ልንረዳው እንደምንችል እሱን ከካሜራም ጀርባ ለማሳመን ሞከርን። እንግዲህ ተመልካቾቻችን ከዛ በኋላ እንግዲህ ተግባብተን ለማውራት ሞከርን። ከሱ ጋር ተግባብተን ለማውራት ስንሞክር እውነታውን ከመጀመሪያው አንስቶ እስከ መጨረሻው ያለውን ነገር ለማስረዳት ሞከረ። ምንድን ነበረ ያለን? እንግዲህ እንዳያችሁት እናንተ በጣም እንግዲህ የተማረ ሰው ነው ብለን ነበረ የምናስበው። ዩኒቨርሲቲ መምህር እስከመሆን ድረስ የደረሰ ነገሮችን ሎጂካሊ ይሄን ባዮሎጂካሊ የሚፈጠረውንም ነገሮች እንግዲህ አመዛዝኖ የሕክምና እርዳታ ያገኛል ብለን ነበር ያሰብነው። ያለምን እንዳልሆነ ሁላ ለማረጋገጥ ሞከርን። በጣም ከዚህ በፊት ትራውማዎች እንደነበሩበት በተማሪዎች ፊት ልብሱ እንደወለቀበት እንግዲህ ሽንቱን እንኳን ሰው ፊት ለመሽናት እንደሚሳቀቅ ሰው አይቶት እንግዲህ ሙሉ ለአካባቢው ህጻናት እንደተናገረ ህጻናቶቹ ለቤተሰቦቻቸው ሳይቀር እንደተናገሩ የአካባቢው ሰው መጠቋቋሚያ እንዳረገው ከሱም አልፎ ቤተሰቦቻቸው ይሄማ ቁጣ ነው እስከ ማለት ድረስ እንደተደረሰበት ሳይቀር ከራሱ አንደበት ይሄንን ነገረን። ይሄ ማለት እንግዲህ በጣም ከባድ ነው። ምን አይነት ትራውማ ውስጥ ሊገባ እንደሚችል እኛም ለመረዳት አልከበደንም። ከዛ በኋላ እንግዲህ ወደ ትዳር እንደገባ በተቻለው አቅም ፑሽ አድርጎ እንግዲህ ያንን ነገር ለማድረግ እንግዲህ በሚሞክርበት ጊዜ እንዳየቻች ሴት ከመየትም አልፋ እንግዲህ ደንግጣ ወጣ ሙሉ ለጓደኞቿ ጭምር እንደተናገረች መሳቂያ መሳለቂያ እንዳደረገችው ከዛ በኋላ እንግዲህ ነው ሸሽቼ ከዛ ሀገር የወጣሁት ከዛ በኋላ እንዴት ነው የሰው ልጅ ሴት ልጅ ማመን የምችለው ብሎ በእነዚህ ሁሉ ትራውማዎች አማካኝነት እዚህ ጉዳይ ውስጥ እንደገባ ጭምር ነው የነገረን። እንግዲህ እኛ ደግሞ መፍትሄ እየፈለገን ነው። በዚህ ሁኔታ ውስጥ ነበር የሱ ባለቤት ድንገት አምልጣ እንግዲህ ከየት እንዳመጣችው የማይታወቅ አንድ ጠመንጃ ወይም ደግሞ መሳሪያ ይዛ መጣ። በቀጥታ እሱ ላይ ለመደቀን እኛም በመሀል ገብተን የተቻለን ለማድረግ ሞከረን። እንግዲህ ከኛ ጉልበትን በታች ስለነበረ ተረባርበን እሷን ለማስጣል ሞከረን እንጂ ያ ብቻ ከባድ ሁኔታ ውስጥ ምክንያቱም ይቺ ሴት ምን ያክል እንደተጎዳች ለማየት ይሄ በቂ ነው። በጣም ተጎድታ ነበረ። እኛም ስንደርስ እውነትም ለመናገር ያየ ነው። በጣም እንግዲህ ከዶክተሮቹም ጋር ስናወራ በጣም ከባድ ሁኔታ ውስጥ ገብታ ነበረ። በጣም ከብዷት ነበረ። እንግዲህ ይሄ ሁሉ ነገር ነበር የተፈጠረው። እንግዲህ ውድ ተመልካቾቻችን ዛሬ እንግዲህ ምንድን ነው ይሄ ነገር ይፈጠራል ወይ? እውነት ነው ወይ? ሳይንስ ስለዚህ ጉዳይ ምን ይላል የሚለውን እንግዲህ ከዶክተር ጋር ዶክተርን እዚህ ድረስ ጠርተነዋል። ከእሱ ጋር ቆይታ የምናደርግ ይሆናል። መፍትሄ የምንፈልግ ይሆናል። ምንድን ነው ማድረግ ያለብን የሚለውን ወደ እሱ እንግዲህ በቀጥታ የምንጠቆም ወደ መፍትሄው የምንደረደር ይሆናል። እንግዲህ ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው ድረስ ደግሞ አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ ዶክተር ምግብ ካንተ ጋር ነው ተመልሰን የመጣ ነው። እንደው በመጀመሪያ እንደዚህ ስለምታደርግልን በምታስፈልገን ሰዓት ሁሉ ስለምናገኝ ያንተን ሙያዊ ገዛ በሚያስፈልገን ሰዓት እዚህ ድረስ መጥተህ ስለምታወራ በጣም ከልብ አድርገን በመጀመሪያ እናመሰግናለን ዶክተር። ሁልጊዜ እንደምለው እኔም ብሩኬ እዚህ መጥቼ ከእናንተም ተባባሪነት ባለፈ ትምህርት ሰጪ ነገሮችን በማካፈል እንዲሁም ለእኔም አዲስ የሆኑ ተሞክሮ የሆኑ በጣም የሆነ ራሴን አፕዴት የማደርግባቸውን ነገሮች ከእናንተ በማግኘቴና እዚህ እናንተ የጤና ቡድን አካል በመሆኔ በጣም እጅግ በጣም ደስተኛ ነኝ። እናመሰግናለን። እኛም ዶክተርዬ እንግዲህ በድጋሚ እንኳን ደህና መጣህ ማለት እፈልጋለሁ። ከካሜራም ጀርባ እንደዚህ አንዳንድ ነገሮችን ከአንተ ጋር ለማውራት ሞክረን ነበረ እና ስለዚህ ጉዳይ ምናልባትም ከእናንተ ውጭ ሌላ የሚረዳን የለምና በዋናነት ምንም ቢፈጠር እናንተ ጋር ነው ሮጠን የምንመጣውና እንግዲህ ዶክ እንዳልኩ እንግዲህ እነዚህ የመጡት ባልና ሚስቶች
መጣች። እኛ ኬዙን ስንሰማው በፍቅር እንግዲህ 3 ዓመት አካባቢ ወደ 3 ዓመት ገደማ አብረው በፍቅር እንደቆዩ በዛ ሁኔታ ውስጥ እንደውም ኢንጌጅመንቱ እሷ ጋር ነበረ። ሴክስ እናድርግ ሁላ ብለው ታውቃለች። እሱ ግን ምንድነው ያደረገው? ጀስት እነዛን ጥያቄዎች ሪጀክት ነው ያደረገባት። በፍጹም ከጋብቻ በኋላ ይደርሳል ነበረ ያላት እና ምንድነው እሱ በምንል እሷ ለጓደኞቿ በምታማክርበት ጊዜ እንደውም በቃ ስላከበረች ነው የሚል አይነት ምላሽ ነበረና ፋይናሊ ግን ከጋብቻ በኋላ ወደ 1 ወር ከምናምን አካባቢ ቆይተዋል እና ምንድነው የተፈጠረው? ይሄ ጉዳይ እሱ 2 የመራቢያ አካል ወይም የወንድ 2 ብልት እንዳለው የመራቢያ አካሉ ያውም ሁለቱም የወንድ ነውና እንዳለው ጭምር ነው የተረጋገጠው። እሷን ደግሞ በአይኔ በብረቱ አረጋግጫለሁ ያለችው ነው። ከዛም በኋላ እንግዲህ ከሱ ጋር በምናወራበት ጊዜ እንግዲህ አዎ ብሎ የነገረን ነው። ምናልባትም እኛ ሁኔታውን ስላላየን እንግዲህ በሕክምና እንትኖቹ ባለሙያዎቹ ይሻላል ብለን ስላሰብን እና ዶክተርዬ ምን ለማለት ፈልጌ ነው፣ እንደዚህ አይነት ጉዳይ እስኪ ከዚህ በፊት ሰምተህ ታውቃለህ ወይ ገጥሞ ያውቃል ወይ? እስኪ ንገረን። ያው ብርኪ የማታመጡት ነገር የለም፣ የማትገቡበት ነገር የለም። ለእኛም በጣም ሁልጊዜ ነው የምለው ያው የህክምና ባለሙያ እንደመሆኔ ዶክተር እንደመሆኔ ብዙ ነገሮችን እንደ ትምህርት እንማራለን። ኖርማሊን የሜዲካል ስኩል እያለው ነው ይሄን ነገር ፕሮፌሰራችን እንደ ትምህርት አናቶሚ ፕሮግራማችን ላይ እንወስዳለን ያሉትን ነገሮች እንደ ትምህርት። አንድ የውጭ ዜጋ ፕሮፌሰር ነበርና ዲቴል ስለዚህ ነገር ነግሮን ነበረ። ከዛ ባለፈ ግን እንደዚህ በአካል አገኘው የሚባል አገራችን ላይ ሜቢ ከኔ ኢንፎርሜሽን ማነስ ሊሆን ይችላል። እኔ የምሰራባቸው የነበርኩበት አካባቢ ላይ እና እኔ በተንቀሳቀስኩባቸው ሰራውባቸው ተቋሞች ላይ ይሄ ነገር አጋጥሞ ያቅምና በእናንተ በኩል በመምጣቱ አሁንም በጣም ይገርመኛል። ዱካሾ እውነትም ያው ዱካ ነው። ተከታትለ ያለውን ነገር ከወንጀልም ከሴራም ባለፈ እንደዚህ በጤና ዘርፍ በጣም ርቃችሁ ገብታችሁ ለእኛም ትምህርት መማሪያ የሚሆነን ለነገ ራሳችን አብዴት የምናደርግበት ማህበረሰባችንም ይህን ነገር እንዲረዳው የምታደርጉት ነገር በጣም ይገርማልና ሁሌ እንደምለው ኤክሳይትድ ነኝ እኔ በምታደርጉት ነገር። ይሄ ነገር መምጣቱ ለእኔም በጣም ብዙ ጥያቄዎች ፈጥሮብኛል። ለብዙ የህክምና ቡድኖቻችን አጠቃላይ እንደ እውቀትም ስናካፍለው ጥሩ ነው። ነገ ለእኛም መማሪያና በደንብ ጥናት እንደምናደርግበትና መፍትሄ የምናዘጋጅበት ነገር ነው እንጂ ለዚህ በአካል የሰማሁት ነገር ለመጀመሪያ ጊዜ ነው። እንግዲህ ይገርማል ዶክተር እና እኛም እኔ እንግዲህ ከዚህ በፊትም እንደምናውቀው ከሆነ አንድ ሴት ወደኛ መታ ነበር። ተመልካቾችም ያስታውሱታል። ያን ያክል በጣም ሩቅ የሚባልም ጊዜ አልነበረም። እንግዲህ እንደዚህ አይነት ሁኔታዎች ነበሩ። ግን ያቺ ሴት የነበራት እንግዲህ 2 የመራቢያ አካል ቢሆንም የተለያየ ጾታ የወንድና የሴት ነው ይዛ የመጣችውና ይሄን ደግሞ በቅርብ ጊዜ እንኳን የምናስታውሰው ሂደት ነበረ። እነዚህን ኬዞችም ሰርተን ነበረ የምታስታውስም ከሆነ እንግዲህ እነዚህ ጉዳዮች ላይ ነው ኤግዛክትሊ በቅርብ ያጋጠመ ነገር ነው። እኔም ተከታትየዋለሁ። ስለሱም 1 ዓመት አካባቢ እሱንም ኬዝ አይተነዋል። ኖርማሊ እናውቀዋለን። ይሄ ኬዝ ሴት ላይ ሲሆን 2 የተለያዩ ጾታ መራቢያ አካላቶች ነው የሚሆነው ወይስ በብዛት ያጋጥማል? እኛ ሀገርም እንደ በተለምዶ ማለት እንኳን የሚከብደኝ ለኔ ለማለት የሚከብደኝ አብዛኛው ከህፃነታችን ጀምሮ ማህበረሰባችን ላይ ስም ሰጥተነው የቆየነው ነገር አለ። የራሱ የሆነ ሳይንቲፊካል ኔም ቢኖረውም ወንዳ አይነት ሳምቲንግ በጣም ቃሉን ለማለት እንኳን ይከብዳል። ኖርማሊ ሰው ማህበረሰቡም መታረም ስላለበት የቃል አጠቃቀማችንም አንዳንዴ ይሄ ያው በሽታ የምትለው ነገር ሳይሆን ከሚሊየንስ 1 in a million የሚመጣ ሰው ልጅ ላይ ሊያጋጥም የሚችል ባዮሎጂካል የሆነ ራሱን የቻለ ሂደት ነው እና እሱም ነገርም አዳምጠናል፣ ከዚህ በፊትም አይተናል። በዋናነት ይሄኛው ጉዳይ ነው እና ያገናኘን። እስኪ ዶክተርዬ ምንድን ነው እስኪ ይሄ ጉዳይ እውነት ነው ወይ? ይፈጠራል ወይ? ትክክል ነው ወይ? ምንድን ነው እሱ? ምን ማለት ነው? መጀመሪያ እስኪ ምንድን ነው ስለዚህ ጉዳይ ንገረን። እውነት ይፈጠራል ወይ? አዎ ይሄ አሁን እንደ ዓለም ላይ እንዳለው እንደ ስታተሱ ከ50 እስከ 60 ሚሊዮን ውስጥ አንዱ
ላይ ይከሰታል የሚል ነው ሳይንስ ላይ የሚያስቀምጠው። ከ50 ሚሊዮን እስከ 60 ሚሊዮን በአንዱ ያጋጥማል የሚባለው በጣም ሬር ነው። ዲፊሊያ የሚባለው የወንድ ልጅ የመራቢያ አካል ወይም ደማን ዊዝ ቱ ፒነስስ የሚባለው ወንድ ልጅ በሁለት የመራቢያ አካል የሚፈጠር ነገር ነው። እንዳልኩ በጣም ሬር ነው አለማችን ላይ አልኩ እንዳልኩ ከ50 እስከ 60 ሚሊዮን ካሉት ውስጥ አንድ ሰው ላይ ሊፈጠር የሚችል ከዚህ በፊትም ያው ዓለም ላይ አጋጥሞ የሚያውቅ ነው። እኛም በትምህርት እናውቀዋለን። ፊዚካሊ ሊያጋጥሞ ባያውቅም በትምህርት የምናውቀው ነገር ነው፣ የሚከሰት ነገር ነው፣ ያጋጥማል። እና ወንድ ልጅ ከሁለት ብልት ጋር ይፈጠራል። ሁለት የተለያዩ ብልቶች በአንድ የሰው አካል ላይ ይኖራል። ሬር ነው ግን ሳይንስ የሚደግፈው ነገር ነው። እንዳለ ነው የሆነ የሚታወቅ ነገር ነው፣ ያጋጥማል። ስለዚህ ዶክተር እያልከኝ ያለው ምንም ሌላ ነገር አይደለም እያልከኝ ነው። ሳይንስም ላይ ያለ ነገር ነው እያልከኝ ያለው። ለምን መሰለህ? ምናልባትም ከሱም ጋር በምናወራበት ጊዜ እያለኝ የነበረው እንግዲህ ኢቭን ጣት ላይ እንኳን እጅ ላይ እንኳን ትርፍ ጣት ይወጣል እና እንደዚህ አይነት ሁኔታ ነበረ እና ማህበረሰቡ ጋር እንኳን ያለው አመለካከት ወይ ሌላ ነገር አምልኮ አላቸው ወይ የሆነ ነገር የፈጣሪ ቁጣ ነው ብሎ እስከ ማሸማቀቅ ድረስ ቤተሰብን የደረሰ ማህበረሰብ ነው። በጣም ትራውማ ውስጥ ገብተው ነው እኛ ስለ ጉዳዩ ሲነግረን እና እነዚህ ሁሉ ሁኔታዎች ነበሩና ያቀላል ነገር አልነበረምና ከሳይንስም አንጻር ደግሞ አንተን የፈለግንም በዋናነት ለዚህ ነውና እንደው ግን ምንድነው ታዲያ በምንድን ነው የሚፈጠረው? እንዳልከኝ በጣም ከነዚህ ሁሉ ሚሊዮን ሰዎች ውስጥ አንዱ ነው የሚጋጥመው እያልከኝ ነውና በምንድን ነው የሚፈጠረው? አዎ አሁን እኛ በብዛት እነዚህ በሳይንሱም እንዳለ በፈጣሪም ክስተቶች አሉ። አንዳንዴ ዲስኦርደር ነው የምንላቸው። ትክክለኛው ከሆነ የሰው ልጅ አፈጣጠር ለየት ባለ መልኩ ከስንት ሚሊየንስ ከሚሊዮኖች በአንዱ ላይ ይከሰታል። በተለምዶ የምናያቸው ትርፍ ጣት፣ ትርፍ ልብ፣ ትርፍ የሰውነት አካላቶች በብዛት በአንድ ሰው ላይ በአንድ አካል ሁለት አይነት ሰው ይፈጠራል። ይሄ ሰው እንደ የፈጣሪ ቁጣ አድርጎ የሚያስብበት ነገር ይኖራል። ግን በራሱ አንድ ሰው ተጸንሶ እስከሚወለድ ባለበት ሂደት ውስጥ በሚኖረው ዲስኦርደር የሆነ የራሱ የሆነ ፋንክሽን እነዚህ አይነት ነገሮች ሊፈጠሩ ይችላሉ። ያ ማለት ደግሞ ይፈጠራሉ የምንለው በጣም እንዳልኩ በጣም ሰፊ ጋፕ ባላቸው ዓለም ላይ እንደዚህ አይነት ሰዎች የምናውቀው ከ50 ከ60 ሚሊዮን ወይም ከ100 ሚሊዮን በአንዱ ላይ ወይ በሁለት ሰው ላይ እንደ አጋጣሚ የሚከሰት ነገር ነው። በብዛት እነዚህ ነገሮች የሚፈጠሩት ገና የሰው ልጅ ማህፀን ውስጥ ባለበት ሰዓት ላይ ኮንጀንሽናል ዲስኦርደር የምንላቸው ነው። በማህፀን ውስጥ እያሉ ነው ይሄ ነገር የሚፈጠረው። ወይም ሁለት አይነት የመራቢያ አካል እንዲኖራቸው ያደርጋል። ወይም በሰውነታችን አክል ላይ ከተለመደው ትክክለኛው ኦርጋን አወቃቀር ኦርጋን አሰራር የተለየ የሚፈጠር አይነት ነገር ነው። ኮንጀንሻል ዲስኦርደር የምንላቸው ናቸው። ሞስትሊ የሚፈጠሩት እንዳልኩ ገና ሰው በርዝ ከመወለዱ በፊት ማህፀን ውስጥ እያለ እነዚህ ነገሮች ፋንክሽን ሲያደርጉ ነው እነዚህ ዲስኦርደሮች የሚያጋጥሙት። ያኔ ነው አብሮ ፎርም የሚደረገው ማለት ነው። ያኔ ነው እነዚህ አይነት ነገሮች የሚያጋጥሙት። ሞስትሊ ከተወለደ በኋላ የሚያጋጥም ሰው ኢንፎርሜሽኑ የለኝም። ሞስት ማህፀን ውስጥ እያሉ በሚኖር ዲስኦርደር ነው ይሄ ነገር የሚፈጠረው እና አብረው የሚወለዱ ነው። በወሊድ ጊዜ የሚታይ ነው እንጂ ከተወለደ በኋላ በማደግ የሚመጣ ወይም በማደግ እንደ አዲስ የሚበቅል ሌላ ሁለተኛ መራቢያ አካል አይደለም። እንዴት ነው ታዲያ ማለት? ስለዚህ እንዳልከኝ ከሆነ ሲወለዱ ጀምሮ ይሄንን ነገር ያውቁታል፣ ያዩታል ማለት ነው? አዎ አሁን ብዙ ጊዜ የመደንገጥ ስሜት አለ። ቤተሰቦች በሕክምና ተቋም ወዲያው ተወልዶ ከሆነ እዛው አካባቢ ይታይና ሕክምና ተቋም ላይ ከሆነ ያሉት ነገሮች ኦርጋኖቻችን ስለሚታዩ እያንዳንዱ ነገር እዛው ጋር መፍትሄ የሚኖርበት እድል ሊኖር ይችላል። ግን እንደኛ ሀገር ካለን አመለካከት አዌርነሳችን ከማህበረሰባችን ካለው መፈራራትና የእውቀት ማነስ ቤት ውስጥ እናት እንደዚህ አይነት ልጅ ሲያጋጥማት ራሷን እንደመረገም ወይም እሷ ላይ ብቻ የተፈጠረ ስህተት ኃጢአትና
ሌላ ነገር አድርገው ስለሚያስቡት ደብቀው በብዛት ስለሚያሳድጓቸው ነው። እኛም ጋር እንደዚህ ተጋልጦ ፊት ለፊት ለሕክምና ዘርፍም ለማህበረሰቡም በሽታ ሳይሆን ሊከሰት የሚችል ዲስኦርደር መሆኑን አዌርነስ እንዳይኖረን ያደረገው በብዛት ይሄ ነው። በብዛት ቤት ውስጥ ስለሚወለድ ወደ ጤና ሴንተር ቢወለዱ ያለውን ነገር መታየት ይቻል ነበረ። ግን ብዙ ጊዜ እንደዚህ አይነት ነገር ሲያጋጥም ቤት ውስጥ ስለሚሆን ደብቀው ስለሚያሳድጓቸው ከሰዎች ጋር ስለማይገናኙ ኮንታክት ስለማይኖራቸው በብዛት ስለማይታይ ይሆናል እንጂ እንዳልኩ እንደዚህ እናንተ ፈልፍላችሁ ይዛችሁት ነገሩን ስትወጡ ብዙ ሰዎች ቤት የተደበቀ ነገር ሊሆን ይችላል። ምን ከ50 ሚሊዮን አንድ ቢሆንም ምን ያክል ሚሊዮን ህዝቦች እንደሆኑ ታውቃለህ። ከዛ ውጭ ስንት ሰው ሊኖር ይችላል ማለት ነው። ያን ነው ስንደብቀው ነው እንጂ ስንወልድ የሚታይ ነገር ነው። እንዴት ነው ታዲያ ይሄስ ነገር ማለት ሁለቱም ከህፃንነት ጀምሮ ኦርጋኑ ፎርም ከተደረገ በኋላ ተወለደ ይሄ ልጅና ሁለቱንም መራቢያ አካል ወይም ደግሞ ሁለቱንም ብልት ይዞ አደገ እንበልና እንዴት ነው ታዲያ አብሮ ሁለቱም ነው የሚያድጉት? እንዴት ነው ጉዳዩ ታዲያ? ከህፃንነቱ ጀምሮ አብሮ ፎርም ከተደረገ አብሮ እያደጉ ነው የሚመጡት? አዎ ሰውነቱ እድገት ባሳየ ቁጥር እንደ ሁሉም የሰውነት አካላቶቻችን እድገት ያሳያል። ሁለቱም እድገት ያሳያሉ። ግን በተለምዶ ኖርማሊ ሳይንሱም አንደኛው ፋንክሽናል እንዲሆን ተደርጎ ከፍ ያለ ይሆናል፣ አንደኛው ደግሞ በቁመት ወይም ያነሰ ይሆናል። ምክንያቱም ደሞስ በብዛት የሽንት ትቧችን በሚሄድበት ዩሪናሪ የምንለው ቲሹ ላይ በሱ ጋር ቀጥታ የሚገናኘው ትክክለኛ ሆኖ አንዱ እንደ ረዥም ሆኖ መብቀል ይችላል። ይሄኛው ግን ያው እንደ ትክክለኛ ሁለቱም አንድ አይነት እድገት አያድጉም። አንዱ ሞር ፋንክሽናል ሆኖ ዋናውን ነገር ይዞት ቢያድግም ሁለተኛውም እድገት ያሳያል። ግን እንደ አንደኛው ትልቅ አይሆንም። ሞስት ፋንክሽናልም አይሆንም። ለሴክሹዋልም ለሆነ ነገር ላይም ለሽንት በምንጠቀምበትም ነገር ጃኩሌትም ለማድረግ ሞስት የሚጠቀሙበት በቁመቱ ተለቅ ያለውን ፋንክሽናልና ነን ፋንክሽናል ይሆናሉ እና አንድ አይነት እድገት አይኖራቸውም። ዋናው ትክክለኛ እድገት ይኖረዋል። ሁለተኛው ግን ማደግ ቢያድግም የዋናውን ያክል በትልቁ የሚያድግ አይደለም። ግን ሁለቱም የማደግ እንትን ያሳያሉ። ስለዚህ እንዳልከኝ ማለት እንደተረዳሁት ተመልካቾችም ይመስለኛል እንግዲህ እየተረዱት ያሉ ይመስለኛል። እና እንዴት ነው ታዲያ ይሄ ሰው የሚጠቀመው ፋንክሽን የሚያደርግለት ሁለቱም ነው አንዱ ነው ምንድን ነው? እስኪ ማለት ብሪፍሊ ማወቅ እንፈልጋለን። እኔም ተመልካቾችን ማወቅ ይፈልጋሉ ይመስለኛል። እና ይሄ ሰው በሁለቱም ነው የሚጠቀመው በአንዱ ነው የሚጠቀመው ምንድን ነው እሱ? አዎ እንዳልኩ ብሩኬ ሕክምና ተቋም ላይ እንዳለን በትምህርት በማንበብ ያገኘነው ነው እንጂ ፊዚካሊ አጋጥሞን ስለማያውቅ እንደዚህ ነው ባልልህም። ግን ይሄ ነገር እናንተ ከመጣና ከደወላችሁልኝ በኋላ በጣም ብዙ ነገር ለማንበብ ብዙ ነገሮችን ኮንታክት አድርጌ ያለው ነገር ፋንክሽናል የሆነው አንደኛ ፒነሱ ነው። አንደኛው የዘር መራቢያው ሞር ፋንክሽናል ወይም ለአገልግሎት የሚውል በብዛት ለሽንት የሚጠቀምበት ግን ምንም ቢሆን በእነሱ ላይ የሚመጣው ሳይድ ኢፌክት በሁለቱም በኩል አንዳንዴ የሽንት ፈሳሾች መፍሰስ አይነት ይታያል። ሁለቱም ላይ የሽንት አይነት ፈሳሾች የዩሪነሪ የምንላቸው ለሽንት የሚሆኑት ትቦች በሁለቱም ላይ ስለሚሆኑ ሁለት መንታ የሚፈጠርበት ጊዜ አለ። አብሮ ሲፈጠር ሁለት ፒነስ ሲፈጠር የሽንት ትቧችንም ለሁለቱም ፋንክሽናል እንዲሆን ተደርጎ ለሁለቱም ቢሰራ ሞር ፋንክሽናል የሚሆነው ዋናው በደንብ ያደገው ኦርጋኑ ላይ ነው፣ በደንብ ያደገው ፒነሱ ላይ ነው። ግን ሞር የጃኩሌት ለማድረግ ወይም የሴክስ ስሜት ሲመጣ የሴክስ ፈሳሽ እንዲፈስ ለማድረግ የሚጠቅመው ሞር ፋንክሽናል የሆነው ትልቁ ወይም በትክክለኛ አስተዳደግ እየሄደ ያለው እሱን ነው ሞር የሚጠቀመው። ግን የሽንት ትቦች ሲሆኑ ለሽንት ላይ ሁለቱም ላይ ፈሳሽ ያሳያሉ። ግን ፋንክሽናል የሚሆነው አገልግሎት ላይ አብሮ የሚያድግ አለ። አብሮ ሲያድግ ሞር ብዙ አይነት ኢፌክቶች ይታያሉ። በሁለቱም አይነት በኩል ሽንት መፍሰስ እንዳልኩ በሁለቱም አይነት ሽንት መፍሰስ አንደኛው ፋንክሽናል ብሎ ሁለቱንም ማድረግ የሚችልበት ግን ሁለተኛውን ፒነስ
ነን ፋንክሽናል ባይሆንም የስፐርም ስሜት ባይመጣም የስፐርት ፈሳሽ ማፍሰስ ባይችልም የሽንት ትቦ አለውና ሁለቱም የራሱ የሆነ የሽንት ትቦ ስላላቸው በሁለቱም በኩል ሽንት የመፍሰስ ሁኔታ ይታያልና ሞር በዚህ አይነት መልከት እንትን ይላሉ። በሴክስም ማድረግ ከፈለጉ ዘርም ማድረግ ከፈለገ ይችላል ማለት አንደኛው ፋንክሽን ያደርጋል እያልከኝ ነው። እንዳልከኝ ደግሞ ፋንክሽን እያደረገ ያልሆነው አንደኛው ነው አይደለም እያልከኝ ነው። ሶዛት እንደዛ ነው የተረዳው ስለሆነ ነው ዶክተር። እና ታዲያ ይሄ ሰው እንግዲህ ምናልባትም ያው የመራቢያ አካልም እንደሆነ መሆኑ መጠን ያንንም ጾታዊ ግንኙነት ማድረግ ይችላል ወይ? አዎ አምነህበት የምታደርገው ነገር ከሆነ ያው አቀማመጣቸው እንደ ትክክለኛው እንደ ኖርማሉ ባይሆንም ገባ ሁለት ባለ ጊዜ ለሴክስ ሊያስቸግር ይችላል። ለማያቅ ሰው አስቸጋሪ ሊሆን ይችላል። ምክንያቱም ፋንክሽናል የሆነው ሞር ለስሜት የተነቃቃ ሆኖ ማድረግ ይችላል። ትክክለኛውንም የስፐርም ሴል ማስተላለፍ የሚችልበት መንገድ አለው። ምክንያቱም ይሄ እንደ ዲስኦርደር የሚፈጠር በሁለት አይነት ታይፕ ቢሆንም የዘር ፈሳሽ በስነ ስርዓት ፋንክሽን የሚያደርግበት አንደኛው ብልቱን በስነ ስርዓት መጠቀም ይችላል። ሁለተኛው ብልቱ እንደ ዋናው ብልቱ ስሜታዊ ሆኖ የደም ፓወሮቹም ሆኖ ጠንካራ ሆኖ ለሴክስ ብቁ ይሆናል ማለት አንችልም እንጂ አንደኛው ነን ፋንክሽን ነው። ምንም የስፐርም ሴልም ማምጣት አይችልም። ዲስፋንክሽን ነው። እንደ ዋናውም ስትሮንግ ሆነ ሴክስን ለማድረግ የሚያስችል አቅም የለውም። በአንደኛው ግን በትክክል መጠቀም ይችላል ሳይንሱ እንደሚያሳየው። ታዲያ እንደዛ ከሆነ ምናልባትም እኛ ስንደርስ ባለቤቱ ያገባት ሴት ተጎድታ ነበር ያገኘናት እና በከፍተኛ ሁኔታ እዚህ ማህፀኗም አካባቢ ከፍተኛ የሆነ ጉዳት ደርሶባት በጣም ኢንፌክሽን ሁላ ፈጥሮ በጣም እንግዲህ አንተም አይተሃል አንዳንድ ነገሮችን እና ከነ ዶክተርም ጋር እያየን ነበርና እነዚህን ሁላ ነገሮች ነበሩና ምንድን ነው እሱ ታዲያ እንዴት እንደዛ ሊሆን ቻለ? አዎ እንደ ያጋጠመውን ነገር እንዳየ ነው። አሁን ኤክስፔክት የምናደርገው እንዳልኩ አንድ ሰው ላይ ሁለት አይነት የመራቢያ አካል እንዳጋጠመን እሱ ላይ ያጋጠመው ዲፋሊያ የምንለው ወይም ሁለት አይነት የዘር መራቢያ አካል መኖሩ ሳይንሱ እንደሚያሳየው አንዱ ዲስፋንክሽናል ነው፣ አንዱ ፋንክሽናል ነው ብለናልና ፋንክሽናሉ በትክክለኛ አስተዳደግ በትክክለኛ ሁኔታ የሚቀጥል ሆኖ በሁለተኛ መልክ የሚመጣው የዘር እንትኑ እንደ መጀመሪያው ማደግ ባይችልም መጠነኛ ነው ብንልም አንዳንድ የሚመጡ ዲስኦርደሮች ምናልባት የብልቱ አካል ኤክስትሪም የተለቀ ወይም ከምናስበው ኦርዲናሪ ከምንላቸው ሰው ትክክለኛ ሰው ላይ አሉ ምንላቸው ኢስቲሜት አድርገን ሊገመት የሚችል የአንድ ሰው የዘር መራቢያ አካል መርዘም አለበት ብሎ ከሚታሰበው በላይ መርዘም መወፈር አለበት ተብሎ ከሚታሰበው በላይ መወፈር ሌላ የሆነ ዲስኦርደር ወይም በሽታ ከበሽታም ጋር የሚመጣ ነው ከዲስኦርደር የሚመጣ ነውና አሁን የኔም ኤክስፔክቴሽን እቺ ልጅ በዚህ ሁኔታ ተጎዳሽ ብለን የምናስበው ኦር ከመጠን በላይ የሆነ ጫና ያለው ወሲብ መደረግ ነው። ካልሆነ እንዳልኩህ ዲፋሊያ የምንለው ዲስኦርደር ኤክስትሪም በአንደኛው የዘር መራቢያ አካሉ ላይ በጣም ከመተለቅና ከመወፈር የሚመጣ ዲስኦርደር ሊሆን ይችላል የሚል ኤክስፔክቴሽን ያለውን ምርመራ እስከምናደርግ ድረስ። ምክንያቱም ልጅቱ ላይ የደረሰው ነገር ጫና የሚታይ ነገር ነው። እንግዲህ ዶክተር እስካሁን ምናልባትም ስለ ኬዙ በደንብ ማብራሪያ በቂ እውቀት ያገኘን ይመስለኛል እንደሚፈጠር ሳይቀር ምንም እንደሆነ ሳይቀርና እንዴት ፎርም እንደሚደረግ ከድሮ ከልጅነት ጀምሮ የሚያድግ እንደሆነ አብሮ ከማህፀን ጀምሮ ፎርም እንደሚደረግ አብሮ እንደሚወለድ አብሮ እንደሚያድግ ከሰውነትህ ጋርና እነዚህን ሁሉ ነገሮች ነገርከን። ፋንክሽናል ሊሆን ይችላል ላይሆን ይችላል፣ አንደኛው ዲስፋንክሽን ሊያደርግ ይችላልን ብለህናልና የሆነ ፎርም ያላረገ ሙሉ ለሙሉ የሆነ የቀረ አካል እንዳለም ጭምር ነው የነገርከንና ያ ሁላ እንግዲህ ሳይንስ ከሚለው አንጻር ነገርናልና ከመጣን አይቀር በዋናነት እኛም ደግሞ እንደ ዱካሾ መፈለግ ያለብን ጉዳይ ምንድነው ወደ ሶሉሽን መሄድ ነውና ምንድነው ታዲያ ሶሉሽናችን ሊሆን የሚችለው? ሶሉሽን ያስፈልገናል። በዚህ ጉዳይ ላይ መቀጠል የለበትም። ነገሮች መስተካከል የሚችሉበት ጉዳይስ አለ ወይ?
አዎ ብሩኬ እንግዲህ ዓለም ላይ ካጋጠሙ እንደዚህ አይነት ብዙ ነገሮች መፍትሄ የተገኘላቸው ነው። መውስተኛም ሀገር እየገባ ቢሆንም ያደጉት ሀገሮች ላይ ሞር የተሰራ ነው እና መፍትሄ አድርገን የምንወስደው ነገር ከልጅነት ሞር ይሄ እንደዚህ አይነት ነገር ሲያጋጥም በተወለዱበት ሰዓት ቢሆን ነገሮቹ ቀላል ይሆናሉ። ምክንያቱም ኦርጋኖቻችን ፍሬሽ ስለሚሆኑ በሰዓቱ ለማደግም ስለሚኖራቸው ነገር በሰዓቱ ቢሰሩ መፍትሄ ይኖራቸዋል። እዚህ ዲፊሊያ የምንለው በሁለት የመራቢያ አካል መብቀል ሲሆን በሁለቱም በኩል ላይ የሽንት መፍሰሻ ቱቦዎች ምናምን ስለሚኖሩ እነሱ በሰርጀሪ ተሰርተው ወደ ትክክለኛው ወደ አንዱ ፒነስ ቀጥታ መሄድ ያለበት የዘር ፈሳሽና የሽንት ፈሳሽ በትክክለኛው መንገድ ከተሰራ በኋላ ነን ፋንክሽን የሚያደርገውን የዘር ብልታችንን በሰርጀሪ ማስወገድና ቦታውን በትክክለኛው ማሙላትና በአንዱ የዘር መራቢያ አካል እንዲኖሩ ማድረግ በህፃነታቸው ይሰራል። እሱም በጣም ኢዚ እና ኖርማል ዌይ የምንለው ነው። በልጅነታቸው የሚደረገው ኖርማል ታይሙ ነው እሱ። ባደጉትም ላይ ከ20 እስከ 30 የአዳልት ኤጅ የምንላቸው ላይ ሲደርሱ ሰርጀሪው አለ። ያው ከሰውነታቸው መጎልመስ ከሰውነታቸው እንትን ከማለት ጋር የሚመጣ ሌላ ሳይድ ኢፌክቶች ህመም ካለባቸው ተጓዳኝ የሆኑ በሽታዎች ካለባቸው ከነሱ ጋር የሚሰራው ሰርጀሪ ፋንክሽናል ሊያደርግ ቢችል ነው እንጂ ሞስትሊ ይሄ የሚሰራና የሚደረግ ሰርጀሪ ነው። ስለዚህ አሁን ሰርጀሪ ነው እንደ ሶሉሽን እንደ መፍትሄ አድርገን የምናቀርበው ሰርጀሪ መሰራት ይችላል ነው ይሄ ሰው? አው ብሩኪ ስለ ይሄ ኮምፕሊኬትድ ነው። አዳልት ስቴጅ ላይ ሲደርሱ ዩሪነሪ ሲስተማችንን እያንዳንዱን ከሰውነታችን ኦርጋን ወደ መራቢያ አካላቶች ላይ የሚሄዱትን እያንዳንዱን የሴል የኦርጋን የዩሪነሪ ሲስተሞች ቱቦዎች በትክክለኛው ፋንክሽናል በሚያደርገው ላይ ሌላውን በመቁረጥ በአንዱ መስመር ብቻ ቀጥታ ወደሱ እንዲሰራ የሚደረግ ሰርጀሪ ነው። እነዛ ደግሞ በጣም ጥንቃቄ ይፈልጋሉ። በጣም ኮምፕሊኬትድ ነውና ያደጉት ሀገሮች ላይ የተሰራ ነው። አሁን ካለው የኛ ሀገር ሁኔታ ሰርጀሪው እስካሁን እስከሰማሁት የለም። ያው ያደጉት ሀገሮች ላይ ነው። ያው ኤሌት የሆኑ ዶክተሮቻችን እንደ ኤክስፔሪየንስ ውጭ ላይ ሄደው ኤክስፔሪየንስ አድርገውት ሊሆን ይችላል። እኛ ሀገር ላይ ያለውን የሚሆንበትን ነገር አሁን ይሄ ለኛም አዲስና ትልቅ የመማሪያ እድል ራሳችንን አፕዴት የምናደርግበት እንደ ሀገርም በእንደዚህ አይነት ነገሮችን በራሳችን የምንፈታበታቸውን መንገዶች ይዛችሁልን ስለመጣችሁ እንደ ጤና ቡድን እንደ ጤና ማህበር ካሉት የሀገራችን የጤና አካላቶች ጋር ተነጋግረን መፍትሄ የምናዘጋጅለት ነገር ነውና ያው ጊዜ ያስፈልገናል ያለውን ነገር ለማስተካከል። እስካሁን ሀገራችን ላይ አልገባም። ሞር ለኛም ለወደፊት ስራችን እሱን ይበልጥ በአካል አግኝተን ማግኘት ማዋራት ከዛም ባለፈ የራሳችን የሆነ ምርመራዎችን ማድረግ ያስፈልጋልና ያው የሱ ድጋፍ ያስፈልገናል። እንግዲህ እሱንም እዚህ ድረስ እንዲመጣ አድርገናልና ከሱም ጋር ያለውን ነገር ለማውራት እሱን ይግባና ከሱ ጋር ደግሞ ማድረግ ያለብንን እውነታውን ከሱም እንግዲህ አንተ ማረጋገጥ ያለብህን ነገር ብታረጋግጥ ጥሩ ይመስለኛል ዶክተር። በጣም ጥሩ። እኔም በጣም ደስ ይለኛል። ኦኬ እስኪ እንግዲህ እሱም ይግባና ያለውን ነገር ከሱ ጋር ብንቀጥል የተሻለ ይመስለኛል። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንግዲህ በዋናነት እዚህ የሚያሰባስበን ያንተ ጉዳይ ነውና የተፈጠረው ነገር ነበረ። ከሷም ጋር አንዳንድ ነገሮችን ለማረጋጋት ሞክረን ነበርና በሷ ልንፈርድ አንችልም። በእርግጥ እሷ ያለችበት ሁኔታ ቀላል ጉዳይ አይደለምና ምናልባትም እንደዚህ አይነት ጉዳዮች ከዚህ በፊትም ተነስተው ስለማያውቁ አዲስ ጉዳይ ነው። ከዛ በፊት ደግሞ አንተ ስታሳያት የነበረው ኢንፍሉዌንስ ቀላል አይደለምና በዛ ምክንያት ነው እሷም እንደዛ የሆነችው። እንዴ እሷ ማለት ምን ማለት ነው? ሲጀመር በቃ እኔን የምታዳምጥበት ሰዓትም አልነበረም። ደግሞም ገብቷል። ቅድም እንደነገርኩም ከህፃነት ጀምሮም
ልጆች ሲያሰቃዩ ነበር። ትምህርት ቤት ያልኩ ልጅ በቃ ጉልበተኛው ልጅ ተማሪዎች ፊት ለፊት በቃ ሱሪን ሲያወልቅብኝ ነበር። እንደገና ደግሞ ያ ሁላ ረስቼ ሌላ ሀገር ቀይሬ ህሊናዬ እንደገና አድሼ ደግሞ በቃ ማፈቅራት ልጅ ያንን ነገር እንደገና አድርጋ ደግሞ ጓደኞቿ እንደገና በሀገር እንደዛ ስታስወራብኝ አሁንም ራሴን አረጋግቼ ወደ ሌላ ሀገር ወይ ደግሞ ወደዚህ አዲስ አበባ መጥቼ ኑሮ ስጀምር በቃ እንደዚህ ማፍቀር ምናምን አልፈለኩም ነበር። በቃ ራሴን ለማኖር ነበር የምፈልገው። ግን እቺ ልጅ መጣች። እቺ ልጅ ከምጎዳት ብዬ ያንን ነገር ጀምሬ እንዴት ነው ለሷ ልነግራት የምችለው? እሷም እንደዛ ታደርግብኛለች ብዬ ነው እሷንም ሳሰቃያት የነበረውም እንደዛ ስመታት የነበረውም ለዛ ነው። እና ያው እኛ እኮ እያለን ያለው አንተ በጣም እንግዲህ የተማርክ ሰው ነህ፣ ዩኒቨርሲቲ መምህር ነህ። ዩኒቨርሲቲ መምህር ማለት ቀላል ጉዳይ አይደለም። ይሄ በራሱ ትልቅ ነገር ነው እና በዛ ደግሞ ነገሮችን ሎጂካሊ ታስባለህ፣ ወደ ሕክምናውም ትሄዳለህ ብለን ነበር እኛ እንግዲህ ኤክስፔክት የምናደርገው እና ከዛ አንጻር እዚህኛው እርምጃ ጋር ትመጣለህ የሚል ሀሳብ በፍጹም ሊኖረን አይችልም። የተማረና የተማረ ያልኩህ አሁን የተማረ ያልተማረ ምናምን እንኳን አይደለም እዚህ ጋር በቃ ይሄ ከመጀመሪያም የመጣ ነገር ነው። ቅድምም ነግሬሃለሁ። በሆስፒታል ደረጃም ያልሄድኩባቸው ኢትዮጵያ ውስጥ የለም። በቃ እየሄድኩ እየነገርኳቸው ነበር። ግማሽ ሙድ ይዝብኛል ነው እንደዚህ ነገር አይተን ነገር የፈጣሪ ምና እያዩልኛል። አንዳንድ ዶክተሮች ደግሞ በቃ እያዩኝ ግን መጨረሻ ላይ እዚህ ሀገር እንደሌለና ውጭ ሀገር ሂጄ እንደምታከም ውጭ ሀገር ሂጄ ደግሞ አሁን ላይ ደግሞ ያንን የተጠየቁትን ብር ማግኘት አልችልም። ለዛ ነው በቃ ዝም ብዬ እዚሁ ራሴን እንትን ለማለት የሞከርኩት። እንግዲህ ያው ከዶክተርም ጋር አንዳንድ ነገሮችን ስለዚህ ጉዳይ ስለ ሕክምናም ስላነሳልኝ ለማውራት ሞክረን ነበርና እዚህም የጠራንህ አንተን መፍትሄ ለመፈለግ ነው። ሌላ ጉዳይ አይደለም። እዚህ አንተን ያመጣህና መፍትሄ ግድ መፈለግ አለብን። ነገሮች እንደዚህ አይቀጥሉም። ይሄ ሌላው ጉዳይ ሌላ ነው። ይሄ ግን ባዮሎጂካል ወይም ደግሞ ሳይንቲፊካሊ ያለውን ነገር ከዶክተር ጋር አውርተናል። ዶክተር መክበብ እያንዳንዱን ነገር ነግሮናል፣ አስረድቶናል። እዚህ ጋር ደግሞ አንተን የጠራንበት ዋና ምክንያት መፍትሄ ነው። መፍትሄ ፍለጋን የጠራንና ምንድን ነው የምናደርገው የሚለውን እንድናወራን የጠራን አንተ። እንዴ ቆይ ምን አይነት መፍትሄ ነው? በህፃንነቴ ገና ስወለድ ያላገኘሁት መፍትሄ አሁን ካደግኩ በኋላ እንዴት አይነት መፍትሄ ነው ሊመጣልኝ የሚችለው? ነገርኳችሁ እኮ በህክምና የማይሆን ደረጃ እኔ በቃ ያንን ብር ማግኘት ስለማልችል በቃ እዚሁ በቃ ራሴ እንዴት አድርጌ ላስረዳ? ይኸው ቅድም ስናገር የነበረው ለዚህ ነው። ምንም አይነት መፍትሄ ልን ነገር መፍትሄ ያልክ እኔን በቃ ሞራሌንም አትንካኝ። ያለሁበት ነገር በጣም ከባድ ነው ያልኩ ነው። ምንም አይነት መፍትሄ ሊገኝም አልችልም። ስወለድም አልነበረም፣ አሁንም አልነበረም፣ ወደፊትም አይኖርም ያልኩ ነው። አንተ እዚህ ጉዳይ ላይ መፍትሄ ማግኘት አትፈልግም? እንዴት ነው መፍትሄ የማልፈልገው? ያለሁበትን ሁኔታ ሁሉን እያወቅ ያለኝ በቃ የህሊና ችግር ሁሉንም ነገር እያወቅ ሲጀመር ከድሮም ጀምሬ ፈለኩ ስላላገኘሁት ነው እንጂ እንዴት ይሄን አሁን ላይ እፈልጋለሁ ግን እንደማይሆን አውቃለሁ። ከዚህ በፊትም ከዚህ በኋላም በቃ መፍትሄ እያጣሁ ስለሆነ ነው እንጂ መፍትሄ በደንብ ነው የምፈልገው። አንድ ማወቅ ያለብህ ነገር ሁላችንም እዚህ የተሰበሰብነው ለአንተ መፍትሄ ለመፈለግ ነው። እኔ በግል ዶክተር ነኝ እና ያንተን ጉዳይ ሰማ እንደ ማንኛውም ሰው ተሰምቶኛል። ግን አንድ ነገር እንዲሰማን ማልፈልገው ይሄ ነገር ይሄ ባንተ ያመጣው በኃጢአት ወይም ከባዕድ አምልኮ ጋር የሚገናኝ ወይም ይሄ የፈጣሪ ቁጣ አይደለም። አሁን ብዙ አመት ተደብቀ የኖርክባቸው ምክንያቶች ብዙ ሰዎችም ተደብቀው የኖሩበት እንደዚህ አይነት ነገር አለ። ይሄ ግልጹ ነው። ዱካሾ እዚህ ድረስ ገብቶ መፍትሄ ማምጣቱ ከዚህ በኋላ ለህይወትህ ትልቅ ረፍት ነው የሚሆነው። ምክንያቱም ይሄ ባንተ ያመጣው አንተ ፈልገው ያደረከው ወይም ይሄ የፈጣሪ ቁጣ የዘር ችግር ጣጣ የምንለው ታሪክ አይደለም። ይሄ በህክምና ዲስኦርደር ያለ ነገር ነው። መፍትሄ ሊገኝለት የሚችል ነገር ነው። ራሳችን አውጥተን እንደዚህ እንደ ዱካሾ ገብተው ካሉበት እንደነዚህ አይነት ሰዎችን መፍትሄ ባይዘሩ ብዙ ሰዎች አንተ በብዙ አይነት መንገድ በእንደዚህ አይነት ዲስኦርደር ቤታቸው የተደበቁ በጣም ብዙ ሰዎች አሉ እና አሁንም ማመስገን ያለብህ ሰው ማወቁን አልፎ ታሪክም ለሰው መነገሩ ሳይሆን ይሄ አንተ ያመጣው ነገር አይደለም። ነገ ተስተካክለህ በትክክለኛው እንደማንኛውም ሰው የሚያስፈልገውን ህክምና ዱካሾ የያዘውን ነገር መፍትሄ ጥግ ሳያደርስ የማይለቅ ትልቅ ሾው ነው። እኔም ለዛም ደስተኛው አብሬ የምሰራው።
ይሄ ነገር መፍትሄ የምንፈልግበት ስለሆነ ያው ብሩኬ እንዳልኩ ብዙ መፍትሄዎች አሉ። ትክክል ብለሃል ዶክተር። እና ምናልባትም ዶክተር ያለህን ነገር ሰምተናል። እኛ እዚህ ጋር የመጣ ነው ሌላ ነገር ለማሰብ ምናምን ነገር አይደለም። ይሄ ሌሎች ነገሮች ናቸው። ጉዳቶቹ እንደ ጉዳትነታቸው እንትን ይላሉ እነሱ። ግን እዚህ ጋር ደግሞ የአንተ ጉዳይ ደግሞ አንተም የደረሰብህ ጉዳት አለ፣ እኛም ማረጋገጥ መስማት የቻልነው እና ከነሱ አንጻር ደግሞ ባዮሎጂካሊ ስላለብህ ጉዳይ መፍትሄ መፈለግ እንፈልጋለን። እኛ አንድ ኬዝ ያዝን ማለት እስከ መጨረሻው እንሄዳለን። የቱም ጋር ቆመን አናቅም። ኢቨን የህይወት ጉዳዮች እንኳን ሳይቀር መስዋዕትነት ህይወታችንን አድርገን እንሄዳለን። ይሄ ከዚህ በፊት የነበረ ነገር ነው፣ ሲኖርም የነበረ ነገር ነው። ሶሉሽን ሳንሰጥ የምንፋታው ነገር አልነበረም እና ያመንበትን ነው የምናደርገው። እና እንደው ግን እዚህም ያመጣነ ሶሉሽን ፍለጋ ነው። መፍትሄው ምንድን ነው የሚለውን ነገር እኛ ለማውራትም ስለሆነ ነው። እና እንግዲህ ዶክተር ምንድን ነው እስኪ መፍትሄ ብለህ ከምታስባቸው ነገሮች መጀመሪያ ላይ ምንድን ነው መጀመሪያ ማድረግ ያለብን ብለህ የምታስበው ምንድን ነው? የዚህ ጉዳይስ መፍትሄው? እሱንም የጠራንበት መፍትሄ ፍለጋ ስለሆነ ምንድን ነው የምትለን ነገር አለ ወይ? አዎ ብሩኬ፣ ያው የመጀመሪያው መፍትሄያችን ወንድማችን ብዙ አመት ተደብቆ ቆይቷል። በእንደዚህ አይነት ዲስኦርደር ራሱን እንደ ጥፋተኛ ራሱን እንደ ተበደለ የፈጣሪ ቁጣ እንዳለበት ሰው ከዛም ባለፈ ከሰው የተለየ ነገር ስለሆነ ሊያሳፍረው የሚችለው ከልጅነቱ ብዙ አይነት የመደበቅ የመደበት በጣም ብዙ ስትረስ ውስጥ አሳልፈዋልና ወንድማችን ከዚህ አይነት ሳይኮሎጂ ነፃ መሆን አለበትና እንዳልኩ የሳይካትሪስት ቲሞቻችን አሉ፣ ዶክተር አየራድና መኮንን። መጀመሪያ የምንሰጠው የሳይኮሎጂ ድጋፍ ነው። ምክንያቱም ወንድማችን እሱ ብቻ እንዳልሆነ ዓለም ላይ ብዙ ሰዎች ላይ ሊከሰት እንደሚችል ለዚህም እሱ ተጠያቂ እንዳልሆነ ከዛም ያለፈባቸው የተደበቀባቸው መንገዶች ከአይምሮ ጠርተው ይሄ ነገር መስተካከል የሚችልበት ነገር ኑሮ ያው እንዳልኩ እኛም በሕክምና እስከ ጥግ ድረስ እንሄዳለን። ዱካሾም የያዘውን አይለቅም። ብዙ አባላቶች አሉን። ሀገር ውስጥ መደረግ የሚችልበት አይነት መንገድ ካለ እንዳልኩ የሳይኮሎጂ ምርመራውን ከጨረሰ ከተረጋጋ በኋላ ቀጣይ የሰርጀሪውን ሁኔታ ያለበትን ከሳይኮሎጂ ነፃ ሆኖ ለምርመራ ራሱን ፍቃደኛ አድርጎ ለዚህ ነገር መፍትሄ ለማግኘት ፍቃደኛ ሆኖ ተዘጋጅቶ እንዲመጣ መጀመሪያ ማብቃት ነው። እነዚህን ሳይካትሪስቶቻችን የስነ ልቦና ባለሙያዎች ሙሉ የስነ ልቦና ሁኔታውን ከጨረሱና ተረጋግቶ ወደ ትክክለኛው የሕክምና እምነት ሲደርስ እኛም እንደ ሕክምና ባለሙያ ቀርበን አናቶሚካሊም ፊዚካሊም ነገሮቹን በአካል ማረጋገጥና ምን ላይ እንዳሉ ማየት ያስፈልጋል። እነሱን ነገሮች በደንብ እንዴት እረጋጋለሁ ዶክተር? ከድሮ ጀምሮ በቃ ህፃኖች ሲሰድቡኝ፣ ሴቶች እንደዛ የፍቅረኛ የሚስቴ ቤተሰቦች እነዛ ጓደኞች ሲሰድቡኝ የነበሩት እንዴት እሱ አሁን ጆሮ ላይ ነው ያለው። አሁን ደግሞ እንዴት ልረጋጋ እችላለሁ? ማን ነው የሚያደናኝ? እኔ ሁሉም ነገር በቃ ትውስታ ውስጥ ነው ያለኝ። በተለይ ደግሞ ሴት ልጅ አሁን ላይ በጣም እየጠላሁ ነው። ይሄን ነገር ማን ነው የሚያደናኝ? አሁን ላይ በጣም እየተጎዳሁ ነው እያልኳቸው ያለሁት። እንረዳለን። ከሱም አንግል ነው ካለህበት ብሩኬም እንዳልኩ የቆየባቸው የመደበቅ ጊዜና በጣም የጥፋተኝነት አይነት ስሜት ራሱ ላይ እንዲያሳድር ስላደረገ በተቻለን ሁላ መጠን ዱካሾ ሙሉ አክሮ አለው። የሳይኮሎጂ ባለሙያዎች የስነ ልቦና ባለሙያዎች አሉ። ይሄ አንተ ያጠፋው እንደነገርኩ ያንተ ችግር አይደለም፣ ዛሬ ቀን ነው። ዱካሾ እስከ ዛሬ ከዚህ በኋላ ተደብቀ አሁን የጉልምስና እድሜ ላይ ነህ። ትዳር ያስፈልጋል። ልጆች መስረት አለብህ። ኑሮ መመስረት አለብህ። ትዳር ጀምሬ ምኑን ተሳካልሃለሁ? ይሄው ሁለት የጀመርኩ ሁለቱም ተበላሽ። እንዴት ነው አምኜ ሶስተኛም ቀጥለው? አሁን የመጀመሪያውም ይሄው አፈቀርኳት፣ ወደድኳት፣ ትዳር ጀመርን። ይሄን ነገር ስታይ ጥላኝ ሄደች፣ ለሰው አወራች። ሁለተኛው ደግሞ የምትወደኝ ሴት አገኘው። ይሄን ነገር በቃ እንዳይደርስ ብዬ ብዙ ታገልኩ። በመጨረሻ ሰዓት ይሄው ይሄ ነገር ተፈጠረ።
እሷንም ማሰቃየኋት። አሁንም የሴት ልጅ ጥላት አለብኝ። እንዴት ነው ከዚህ በኋላ አምኜ ሶስተኛ ሌላ ሴት ጋር የምቀርበው? ሶስተኛ ትዳርስ የሚይዘው ለምንድን ነው? እድሜ ለዱካሾ ነው የሚባለው ብሩኬ። አንተም ማመስገን አለብህ። ይሄ ቀን የወጣህበት ቀን ነው። ከዚህ በኋላ ተደብቀህ የምትቆይበት ጊዜ አይኖርም። ብዙ ነገር ተረባርበን የምናስተካክለው ነገር ይኖራል። እስኪ ምናልባትም ዶክተር እንግዲህ ይህንን ነገር ሳይኮሎጂካሊ ያለነውን ነገር እንትን የሚባልም ከሆነ ሰርጀሪ የምናደርግ ብትሉ እንኳን ወይም ደግሞ እንዳልከኝ የዚህ ሀገር ውስጥ አይሆንም ወደ ውጭም ነው ያለው እያልከኝ ነው ከአንተም የሰማሁት ነገር እና ምናልባትም የዘርፉ ባለሙያም ስላልሆንኩ ያን ያክል እውቀቱም ስለሌለኝ ማለት ነው እና ምንድን ነው እሱ የሚደረገው ታዲያ? ሰርጀሪስ ቢደረግ ምንድን ነው እሱ መፍትሄው? አዎ ብሩኬ፣ አሁን ላይ እንደዚህ ነው ልልህ የምችለው ነገር የለም። ምክንያቱም እስካሁን በአካል እንደዚሁ እንደ ሀሳብ እያወራንበት ነው እንጂ እኔም በአካል ያለውን ነገር አይተን ወደ መፍትሄው ከመሄዳችን በፊት አትሊስት ያለበትን ሁኔታ እንዳልኩ ልጅቱ የተጎዳችበት መንገድ በምን ምክንያት ነው፣ እሱም አሁን ምን አይነት ነው ዲፊሊያ የምንለው ታይፑ ምን አይነት ታይፕ ላይ ነው ያለውን የሚለውን የእሱን ትብብር እንፈልጋለን እና ማየት የሚኖርብን ይመስለኛል። ማየት ማለት ምን ማለት ነው? እናንተም ወጣችሁ ለሌላ ሰው ልታወሩ ነው? እናንተም ልታሙ ነው? ካሜራ ፊት እዚህ ቁጭ አድርጋችሁ አላሳየኝ ማለት ምን ማለት አይደለም። አይ አይደለም፣ እንደዛ በፍጹም አይደለም። ስንት ጊዜ ከሀገር ለሀገር ከስንት ጊዜ እንደገና ትንሽ የተመለስኩትን ሰው አሁን ደግሞ ወጣችሁ ለሌላ ሰው ልታወሩ ነው? ቀርጻችሁ ልፖስቱብኝ ነው? እንደሱማ በፍጹም አይደለም። አይ እንደዛ ብለህ እንዳታስብ። እኔ አሁን ላይ ምንም ማምንበት ሰዓትም የለኝም ምንም የለኝም። በቃ ካወራኋችሁ ይበቃኛል። ይሄን ያክል ይኸውልህ እዚህ የመጣ ነው ዶክተርንም እንግዲህ ጨምሮ እንደዚህ እያደረግን ያለ ነው። ያንተ እኮ ገባኝ። ያንተ የሕክምና እጣ ፋንታ ምንድን ነው ሚሊዮን ነው ማረጋገጥም ስላለብን ነው። ስለዚህ ለዛ ደግሞ ዶክተር እያለን ያለ ነው ነገሮችን እንግዲህ አይተን ማረጋገጥ ይኖርብናል። ከዛ በኋላ ነው ኔክስት ፕላን ብለን እንደዚህ ለማድረግ የምንሄደው። ይኸውልህ ካሜራ ደቅናችሁ ነግሬሃለሁ አይደለ? ከዚህ በፊት ምን አይነት ኬዞች እንደመጡ ቪዲዮዎችንም ጭምር እኛ ባልደረቦች አሳይተናል። የመጣችውንም ሴት በምን አይነት ሁኔታ ውስጥም እንደነበረ። አሁን ደግሞ እያለን ያለ ነው ነገሮችን ዶክተር በማየት ላረጋገጥ። ከዛ በኋላ ምን አይነት ሁኔታ ላይ ነው ያለው? አይ ቲንክ ዶክተር እንደዛ አይነት ሁኔታዎች ነው አይደለ እየነገርከን ያለው። ስለዚህ ያለውን ነገር ሊሆንና ላረጋገጥ ከዛ በኋላ ምንድነው ማድረግ ያለብን የሚለውን እንግዲህ ከዛ በኋላ ወደዛ እንሄዳለን ነው ዶክተርም እያልን ያለ ነው። ከኛም ባለፈ ዱካሾ ከኛም ባለፈ እዚህ ከምንሰራው ባለፈ ብዙ ተመልካቾች ትምህርት የሚሆኑበት ነገር አለ። ብዙ ተመልካቾች የሚከታተሉት ነገር አለ። ይሄን ነገር አትሊስት እኛ አይተን ለነሱ ማስተማሪያ የሚሆነውን ነገር ማድረግ አለ። መፍትሄ እንዲሆን ያለን አማራጭ ያው ኤቲክሱ ባይፈቅድም የካሜራ ክሩ አባላት በሌሉበት ያለውን ነገር እኔ የሕክምና አካል ነኝ፣ ካስፈለገ የሕክምና ቦታ ሄደን በአስፈላጊ ሁኔታ ማየት ስላለብን ይሄን ነገር አይተን ወደ መፍትሄው የምንሄድበትን መንገድ ማዘጋጀት ነው የሚሻለው። ስለዚህ ያለው ሁኔታ ዶክተር እንደነገረ ነው። እኛም እንግዲህ የካሜራም ክሩ መውጣት እንችላለን፣ ከዶክተርም ጋር ያላችሁን ነገሮች መጨረስ እንችላለን። ስለዚህ እኛ ደግሞ ለምንም ፈልገን አይደለም ለአንተ መፍትሄ ለመስጠት ነው። ግን ምንድነው እያለን ያለ ነው ጉዳዩ እውነተኛነቱን ማረጋገጥ በአይን አይተን እንግዲህ ይሄ ነው እውነት ነው የሚለውን ማረጋገጥ መቻል አለብን። ከዛ በኋላ ነው ህክምና። መቼም ህመሙን ያልተገኘለት መድኃኒት አይገኝለትም። አንዴ ዶክተር የሆነ ሰዓት እንደዚህ ግቢም እያለ እንደዚህ አይነት ሁኔታ ነበረና ያቺ ሴት ነበረችና ዩኒቨርሲቲ ላይ ነውና ጾታዋ ሴት ነውና ቅድም እንዳልኩ ሁለቱም ጾታ አላት ተብላ የምትወራ ሴት ነችና ያቺ ሴት ምን ያክል ጉዳት እንደደረሰባት በደንብ እናውቃለን። ሴት ውስጥ ሆና በዛ ምክንያት ብቻ ዶርም እንዳትጋራ ተደርጎ ውጪ እንድትኖር ተደርጋም ነበረና ሴቶችም ላይ የተለያዩ ነገሮች ታደርጋለች ተብላም ስለምታሰብና ያቺ ሴት እንግዲህ ምን አይነት የስልቦና ችግር እንደደረሰባት እኛ ነን የምናውቀው። በቅርብም እንደው ዩኒቨርሲቲም ላይ ስለነበርንና እንደዚህ አይነት ሁኔታዎች ነበሩ። ሳይኮሎጂካሊ ያለውን ነገር ለመቀጠል ግን እርግጠኛ መሆን እኛ መቻል አለብን። ምክንያቱም የተሰራውም ነገር ስላለ እውነት ነው ወይ የተባለው ነገር ያለው ነገር ከራሱ ማረጋገጫ ማየት መቻል አለብንና ለዛም ይመስለኛል ዶክተርም እያለ ያለው ሲጀመር እኔ ይሄን ነገር ማድረግ ማሳየትም አልፈልግም ነበር። ግን አጠገቤ በቃ የሆነ ትልቅ ሰው አለ፣ ትልቅ ሰው ነው ብዬ የማስበው አንድ ዶክተር አለ። እሱ ስላለ ነው ካነጋገሩም ከምንም ለኔ አስበው እንደመጣም ስለተገነዘብኩ ነው እንጂ ይሄ ነገር በጭራሽ የማይሆን ነገር ነው። በጭራሽ ደግሞ ምንም የተጎዳሁት ነገር የለም። ያው ከመጀመሪያ ጀምሮ የተፈጠረብኝ ነገር ነው።
እና ችግር የለውም ላሳያችሁ ይችላል። ቆይ እንዴ አንዴ ካሜራውን አጥፋው እንዴ አንዴ